መውለዳችን ብሎኛል። በጣም እንደሚከብድህ አውቃለሁ። ምንም ነገር ተወስነ ነው ይረዳሃለሁ። እንደዚህ የሚባል ነገር የለም። የጨረቃ ቤተሰቦች እንደዚህ የሚባል ነገር የለም። አይሚ ራሱ ይሄን ቪዲዮ ስትሰራ የአፌን አትቁጠርብኝ እግዚአብሔር እንደው ለፕራንክ ነው በቃ የብሩኬን እውነተኛ ፍቅር እስከምን ድረስ እንደሚወደኝ ለማየት ነው ብላለች። እንግዲህ ጨረቃ ቤተሰቦች መጀመሪያ አራሶችም ቪዲዮ ሲጀምረው በጣም ጨንቆኝ ነበር፣ ግን ደግሞ የነገር ፕራንክ ነው ሊሆን የሚችለው እንጂ እውነት ሊሆን አይችልም አያርግባቸው ብዬ የጀመርኩት። እናንተስ ቪዲዮ ሲጀምሩት ምን አስባችሁ ነበር? አይሚ ብሩክን ፕራንክ ልታደርገው ነው ወይስ ምን ብላችሁ አስባችሁ ነበር? ሳትዋሹ አስባችሁን ኮሜንት ላይ ፈልጋለሁ። ግን ብሩክን አለማድረግ በጣም ንፉግነት ነው። መውለቴን ነው በቃ ምን ያክል አይሚን እንደሚወዳት ምን ያክል እንደሚያፈቅራት እና ደግሞ ምን ያክል ጥግ ድረስ አይሚ ምንም ብትሆን እንደሚሄድ አይተናል። በቃ አይሚ በጣም ድለኛ ነች። እኛ ወንዶች ስንባል ከኔ ጨምሮ ማለት ነው። እኔ አላቅም እኔ በዛው እዚህ ጋር አላረግም ብዬ እንደዚህ ነገር አፌ ሞልቼ መናገር አልችልም። በዛ ሁኔታ ሰውን ግን ምን እንደማደርግ አላቅም። እና እኛ ወንዶች ስንባል ብዙ ጊዜ ብዙ ዓመት ያፈራነውን ፍቅር ሴት ልጅ አልወለደችልንም ብለን ማነች ብለን ልንተው እንችላለን። ይሄ ተገቢ አይደለም። እዚህ ጋር ከብሩኬ ብዙ የምንማረው ነገር አለ ከዛሬ ትምህርት። እኔ በዛው ቀን በቀን ከኛና ከብሩኬ ቪዲዮ ላይ ብዙ ትምህርት እማራለሁ። እና እናንተ ቤተሰቦቼ ቪዲዮ ሲጀምሩት በላይክ እና ሰብስክራይብ ጀምሩት። በጣም ደስ ይለኛል ማለት ነው። እሱ ወደ ቪዲዮ እንሂድ። ልጅ እኮ አይኖረንም ማለት ነው። እናሳድጋለን አፈልገን የኔ አባት እውነት ብሩኬ እኔ አላቅም እኔ አፈር ልብላለሁ እውነት በቃ እኔ አላቅም ማለት እዚህ ጋር እንደዚህ ሲል አንጀቴን ስላወሰው አውቃለሁ። እዚህ ጋር ብሩኬ የሆነ ይሰማዋል እኮ በቃ ይደነግጣል። ምክንያቱም ምን ያክል እነዛን አራቱ ልጆች እንደሚናፍቃቸው እናውቃለን የጨረቃ ሰዎች። ግን ደግሞ በቃ አይደለ ያን ነገር ራሱ ዋጥ አድርጎ ከአይሚ ጎን ለመሆንና መፍትሄ ለመፈለግ እንጂ ሲሆን የነበረው አይሚን ጥሎ ለመሄድና ወይ ከሌላ ሴት ጋር ሌላ ነገር እንትን ለማለት አላሰበም። በቃ መፍትሄ ለመፈለግ ወይ ደግሞ አማራጭ ቃጣን ማደጎ ልጅ ወስደን እናሳድጋለን እያለ ነው። እንግዲህ ጨረቃ ሰዎች እንደ ብሩኬ አይነት ባል ይገኛል? እስኪ ሁላችሁም ብሩኬ ኪንግ እያላችሁ ኮሜንቱን ሙሉት። የኔን ቪዲዮ ብሩኬ ከፍቶ ስለሚያየው ደስ ይለዋል። በቃ አይደለ የሆነ ሰው ጥሩ ነገር ሰርቶ ሲመሰገን ደስ ይለዋል። እና እባካችሁ በቃ ኮሜንት ላይ ብሩኬ ንጉስ ነው፣ ብሩኬ ኪንግ ነው፣ አይሚና ብሩኬ እያላችሁ እውነቴን ነው በቃ ሙሉት ኮሜንቱን። በጣም ደስ ያለ ማለት አልጠበቁም እንደዚህ አይነት መልስ። እኔ አለ አይደለ እኔ እንጃ እኔ አሁን በዛ ቦታ በሆነ አላሻችሁም ምን እንደማድረግ አላውቅም። ማለት ቤተሰብ ልጁ እንደወልድ ይፈልጋሉ ምናምን አለ አይደለ እና የሁላ ጫና ሲበዛባችሁም ምን አይነት ውሳኔ እንደምትወስኑ አታውቁም። ግን ብሩኬ ግን እዚህ ጋር ያደረገው ነገር በጣም ሊያስመሰግነውና በጣም ሊያስወድሰው የሚገባ ነገር ነውና በጣም ደስ የሚል ነገር ነው። ምን ያክል ብሩኬ እኔን ይወደኛል፣ ምን ያክል እኔን ያፈቅረኛል እስከምን ድረስ የሚለውንም ምንም ነገር እንዳፌ ወይም እኔ ባይዘዌ ይሄን ፕራንክ አይሚዬ ባታረጊው ራሱ ብሩኬ ምን ያክል እንደሚወድሽ አውቃለሁ። እኛ መለይ ጨረቃ ቤተሰቦች ምን ያክል ብሩኬ አንቺ መውደድ እንደሚችልና ምን ያክል ጥግ ድረስ እንደሚሄድ በብዙ ነገር አይቻሉና ባይዘዌ ብሩኬ ምንም ነገር ብትሆኛ ከአንቺ ጎን ሁሌም ቢሆንና በጣም እድለኛ ሴት ነሽ። በቃ ለአይሚ ማስተላለፍ የምፈልገው ነገር ጨረቃ ቤተሰቦች አይሚ በጣም እድለኛ ሴት ነች። ከማንምና ከምንም በላይ እድለኛ ሴት ነች። ቤተሰቦቼ አይደለችም? እስቲ ኮሜንት ንገሩኝ። ማን ወንድ ነው እንደዚህ ነገር ውሳኔ የሚወስነው? ስንት ከ100% 5% ነው እንደዚህ ውሳኔ የሚወስኑት እንጂ ሁላችንም ወንዶች ስንባል ራስ ወዳድ ነን በቃ። ምክንያቱም እሷ ማትወልኝ ከሆነ ሌላ ሴት ጋር የሚሄድ ወንድ ነው ያለው ከኔ ጨምሮ ነው ይላችሁ አቁኑ ነገራችሁ ማለት አረጋሉ እያልኩ ሳይሆን በዛ ቦታ ሰውን ነው ያን ውሳኔ ለወቅ የምንችለው። ግን አብዛኛው ወንድ የሚያደርገው እንደዚህ ነውና ብሩክ ያደረገው ነገር ይጨብጨበለት። ኮሜንት ላይ አጨብጭቡለት። ቤተሰቦቼ አሳብ የምትወዱ ሰዎች ካላችሁ ቪዲዮ በላይክ አሳብዱት። እንደተናገርኩት ፈጣሪ አያድርግብኝ፣ እግዚአብሔር አያድርግብኝ። አሜን። የአፍሽን ፍሬ እንዳታገኝ በቃ በዚህ ጉዳይ ዛሬ ባልሽው ፕራንክ በሰራሽው ነገር ፈጣሪ አይሰማውም። ይሄ ነገር ፕራንክ ነው በቃ ብሩኬን ፕራንክ ለማድረግና የብሩኬን እውነተኛ ስሜት ለማወቅ የፈለግሽው ምን ያክል ጥግ ድረስ እንደሚሄድ ያንቺን ምን ያክል በቃ እኔ ባይዘዌ አይሚ አራሽሽም ይሄን ፕራንክ ባታረጊ ራሱ ብሩኬን በቃ አውቀዋለሁ። ምክንያቱም ብሩኬ ምን ያክል ድረስ ጥግ ድረስ እንደሚሄድ በብዙ መንገድ አይቼዋለሁ። እናንተ እስቲ ምን አስባችሁ ነበር? ብሩኬ ምን ይላል ብላችሁ አስባችሁ ነበር? እስቲ አስባችሁን ደግሞ ኮሜንት ላይ አጋሩኝ። እባክህ ተጠርብኝ መውለዳችን ብሎኛል። አስባችሁታል? ግን እዚህ ጋር ብሩኬ ምን ያክል እንደሚጎዳና የሆነ ይሰማዋል። ባይዘወይ ስሜት እኮ ይሰማዋል በቃ ምክንያቱም እነዛና አራቱ ልጆች ለኛ ቃል የገቡልን እነሱ ምን ያክል ደግሞ ከኛ በላይ ጓጉተው እንደሚጠብቁ አስቡና ያ ነገር ውስጡ ስላለ ሙሽም የሱን የፍሬ ልጅ ማየት ትፈልጋለችና ብዙ ነገር ነው የሚያስበው ሰዓት። ግን ደግሞ
ከዛ ሁሉ ነገር ግን በልጦ ግን የሀይሚ ጉዳይ ያሳሰበው በቃ ወደ መፍትሄው ለመሄድ እንዲያሰበው በቃ ይሄ ነገር መፍትሄ አለው አታስቢ ከጎንሽ ነኝ ምንም ነገር ምናምን በቃ አይደለ ወደ መፍትሄው ነው እንጂ ሄደው ሀይሚን ወደ መሌት አይደለም ከሀይሚ ጎን ነው እና ብሩኬ ምንም ነገር ቢፈጠር ሀይሚን ጥሎ አይጥላትም አለን የጨረቃ ቤተሰቦች ዶክተር እኮ ማን ነው መውለድ የማይችለው? ለዛ ነው ልነግርህ የፈለኩት። እኔ ልደንግጥ ለዚህ ጋር ደንግጦ ሲነሳ በቃ አይደለ እውነት ባይዘው በጣም የሚያስጨንቅ ፍራንክ ነው። ሀይሚ የብሩኬን ፍላጎትና ምን ያክል እንደሚወዳት ምን ያክል እንደሚያፈቅራት ምን ያክል አብሯት እንደሚሆን ለማወቅ ብትሞክርም ግን ደግሞ በቃ አለ አይደለ የሆነ ከባድ ነው። ከባድ ስሜት አለው። አላሻችሁ በጣም ከባድ ስሜት ያለው በቃ በጣም ከባድ ፕራንክ ነው ያደረግሽው ሀይሚ በጣም 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 ከሚገባው በላይ በጣም ፕራንክ ነው በቃ እውነቴ ነውና እኔ ግን እንደ ሐሳብ በቃ እንደዚህ አይነት ፕራንክ አትደረጉ በቃ ምንም ያክል የሱን ስሜት ከፈለግሽ በሌላ መንገድ በቃ ሀይሚ ይለኪ እውነቴ ነው። ምክንያቱም ከባድ ነው እንደዚህ አይነት ፕራንክ እኔ እንጃ አለ አይደለ ከባድ ነው ብቻ በጣም ከባድ ነው። እኔ እንደ ወንዶኝ ሳስበው ከባድ ነው እና እኔ ፕራንክ እንደዚህ አይነት ፕራንክ ባትደረጉ ብዬ የራሴን ሐሳብ እሰጣለሁ። የእናንተን ሐሳብ ደግሞ የጨርቃዊ ሰዎች ደግሞ ኮሜንት ጻፉልኝ። እንደሚከብድህ አውቃለሁ። መፍትሄዎች እንፈልጋለን። የኔ አባት በቃ አያችሁ አይደለ ወንድ ልጅ ማለት እንደ ብሩኬ ነው። ወደ መፍትሄው ነው የሚሄደው። መፍትሄ እንፈልጋለን እንጂ አይ እንለያያለን ማለት ሌላ ወንድ ቢሆንስ አረ በቃ ማቶልጂ ኮረማ ምን ሰርኛለሽ ብሎ ሌላ ሴት ይሄዳል። ብሩክስ ያደረገው ምንድነው? መፍትሄ እንፈልጋለን ካልሆነ ራሱ ከማደጎ ልጅ ወስደን እናሳድጋለን ያላት። ለማርያምን ችግር የለውም እኮ ወለድ ከማችል ሴት ከምንም አታደርግም በቃ እኮ ምን እንዳደርግ ነው ታዲያ አላውቅም። ባይዘዌ እዚህ ጋር የብሩክን ስሜት በጣም እየተፈታተነች ነው በቃ አይደለ እስቲ ምን መልስ የሚሰጠኝ በቃ አተውሻለሁ የሚለኝ ምንድነው የሚለኝ ያለች እየጠበቀች ነው። ግን ብሩኬ አላሳፈረንም መቼም ደግሞ አያሳፈረንም በቃ አይደለ ምክንያቱም ሀይሚን የሚወዳት ለልጁ ብሎ አይደለም ለጥቅም ብሎ አይደለም ለምን ብሎ አይደለም ከልቡ ስለሚወዳት ነው። ባይዘዌ በቃ የሀይሚንና የብሩኬን ፍቅር የሚያስተሳስረው ልጅ ሳይሆን የእነሱ ፍቅር ነው እና የሆነ የተናገራት ቃል አለችና እሷን ነገር ቆይ በደንብ እዚህ ጋር ቆርጬ አስገብቼዋለሁና በጣም ነው የተሰማኝ በቃ አይደለ የተናገራት ቃል ያቺ ቃል በቃ ምን ያክል ጥሩ ወንድ እንደሆነ በቃ እኔ አላቅም። እኔ የዛሬ ቪዲዮ በጣም ከባድ ነው በቃ በጣም ሆነም በቃ ፈልገሽው አይደለም እንጂ በቃ የእግዚአብሔር ጸጋ ነው ምንም ማድረግ አንችልም። ግን በቃ አሁን አንድ ላይ መያያዝ ያለብን ሰዓት እኮ ነው ቅመሜ በቃ እቺ ቃል ልቤን ነው በቃ የሆነ ስውር ያደረገችው በቃ በአሁን ሰዓት እኔና አንቺ እጅ ለእጅ መያያዝና መጠንከር ያለብን ሰዓት ነው እንጂ ምንም ነገር ቢፈጠር ካጠገበሽ ነኝ አላት። ደስ አይልም የጨረቃ ቤተሰቦች ደስ አይልም ይሄን ነገር ስትሰሙ ምን ተሰማችሁ እስቲ ንገሩኝ። እውነቴን ነው ማለት በዛው ጥሩ ነገር ነው በቃ አለ ብሩኬ እያደረገ ያለው ነገር ጥሩ ነገር ነው በቃ በዛው አይሚ እየፈተነችው ነው ፈተና ነው ይሄ ፕራንክ ሳይሆን እንደ ፈተናም ጭምር ነው በቃ አለ አይሚ ባለፈው ብላለች ትዝካላችሁ እፈትነዋለሁ በቃ ብሩኬን ምን ያክል ነው የሚያፈቅረኝ ሙሉ ለሙሉ በሱ እንድተማመን እሞክራለሁ እና እፈትነዋለሁ ስትል ነበር። ዛሬ አንደኛው ፈተና አልፏል ብሩኬ ምክንያቱም ሙሉ ለሙሉ ከሀይሚ ጎን ነው እንጂ ሆነው አይሚ አልትወልድም ብሎ አልጠላትም ጥሏት አልወጣም በቃ ከጎኗ ሆኖ አይዞሽ በርቺ በቃ ከሆነም በቃ ይሁን ልጅ እናሳድጋለን እስከ ማለት ደርሷል። ይሄ ማለት ምን አይነት ጥሩ ወንድና ምን አይነት አሳቢ ወንድና አይሚ ደግሞ ምን አይነት እድለኛ ሴት እንደሆነች የሚያሳይ ቪዲዮ ነው የዛሬ ቪዲዮ። መሀል አንተን ላሰቃይክ ነው ልሰቃይ ችግር የለውም ቅመም ጆሮሉ ከራሱ ስቃይ በላይ የሚያስበው ስለ አይሚ ነው። ማን አለ እንደዚህ የሚያርግ እስቲ ንገሩኝ። ማን ነው ማን የትኛው ወንድ? እኔ እኮ የሚገርመኝ እኮ አንዳንዴ አይሚና ብሩኬ ሁሌም ቢሆን ቪዲዮ ሲሰሩ አማነጻጸራቸው ከሌላው ሰው ጋር ነው በቃ ማን ነው እንደዚህ የሚያረገው ማን ነው እንደዚህ የሚያረገው በቃ ለዚህ ነው እኮ የጨረቃ ሰዎች እንለያለን አይሚና ብሩኬ እንለያለን ብለን ነፍሳችንን እስከ መስጠት ድረስ እንደርሰው ለዚህ ነው በቃ አለን የጨረቃ ሰዎች። የዛሬ ቪዲዮ ግን ሙዚቃ ቅድም የለቀኩላችሁን እንዴት አያችሁት? እስቲ ኮሜንት ላይ ማየት ፈልጋለሁ ኮሜንታችሁን። ሙዚቃ ወደዳችሁት? ላብርሽ አይገባውም? እስቲ ኮሜንት ላይ ንገሩኝ። ዶክተሩ መፍትሄዎች ካሉ እንፈልጋለን። እኔ አንቺ መለየት አልፈልግም በቃ ስለማልፈልግ ነው። ምንም እኮ ለምን አያስፈልገውም ስለሚያፈቅርሽ ነው በቃ የፍቅሩ ጥግ እስከ ጥግ ድረስ ይሄዳል። ሁሌም ያፈቅርሻል ሁሌም ይወድሻል። ምንም ነገር ቢፈጠር ከጎንሽ የሚሆን ወንድ ነው ያለሽ በቃ። አይሚ ግን ከዚህ በኋላ ባክሽን እንደዚህ አይነት ፕራንኮች አትደረጉ በቃ ፈተና ከሆነ ብዙ አይነት ፈተናዎች አሉ። እስቲ ከኔ ጎን የምትሆኑ በዚህ ሐሳብ በቃ አለ አይደለ እንደዚህ አይነት ፕራንክ አትደረጉ የምትሉ ሰዎች ካላችሁ ሐሳባችሁ ኮሜንት ላይ ትፈልጋለሁ። እኔ በቃ አላ ይሄ ከባድ ፕራንክ ነው በቃ
ብሩኬ ምንም ቢሆን ከአንቺ ጎን እንደሚሆን በብዙ መንገድ ልፈትኝና ማወቅ ትችላለሽ። ደግሞ ከዚህ በፊትም አሳይቶናል ከአንቺ ጎን በምንም ሁኔታ ውስጥ እንደሚሆን እናውቃለን። አንቺም ታውቂያለሽ ብዬ አስባለሁ። እና ደግሞ ሹር መሆን አለብሽ፣ ማረጋገጥ አለብሽ በያ ነገር እንጂ በእንደዚህ አይነት ቪዲዮ ግን ባመጡ በጣም ደስ ይለኛል። እኔ ይሄ የኔ ሀሳብ ነው ማለት ያህን በቃ እኔ አይሚ እንደዛ ነኝ ሆኛለሁ ብላ ለፕራንክም ቢሆን ስትሰራ ደስ ስለምን ነው በቃ ውስጥ ይላወሳል የጨረቃ ቤተሰቦች እንጂ በክፋት አስቤው ደግሞ አይደለም። ቁረጪ እንሞክራለን በቃ እግዚአብሔር ያውቃል። ካስተዋላችሁ ግን ብሩኬን በእያንዳንዱ ቃል እግዚአብሔር ያውቃል እግዚአብሔር አለ ነው የሚለው እና በጣም ደስ የሚል ነው። በቃ እግዚአብሔር ጋር ያለው ግንኙነት ሁለቱም ያላቸው ግንኙነት በጣም ደስ ይላል። በቃ ይሄ ነው በቃ ለፍቅራቸው ዋና ጥንካሬ የሚሰጠው ነገር ከፈጣሪ ጋር መተሳሰር ነው። ይሄ ደግሞ ከነሱ ጋር ደግሞ መሆናቸው ደግሞ ፈጣሪ ሁሌም ከጎናቸው ነው። ለዚህ ነው ከፍ እያደረጋቸው የሚሄዱ። ስለዚህ አይሚና ብሩኬን ሰብስክራይብ እያደረግን 500,000 ሰብስክራይበር እናስገባቸው ጨረቃ ቤተሰቦች እናሳድጋለን። አፈልገን የምረን ነው ምን ችግር አለው? በቃ የኔ አባት በቃ የመጨረሻው ውሳኔ ልጅ ፈልገን ከማደጎ እናሳድጋለን እስከማለት ድረስ ደርሷል። በቃ እንደዚህ አይነት ወንድ የት ይገኛል? እስቲ ንገሩኝ። እኔ ንገሩኝ ዛሬ እውነት እስቲ በስትክክል ነው ቤተሰቦች ከእናንተ ጋር በጣም ማውራት ፈልጋለሁ። እኔ ብቻ ልኩ እንደዚህ ሆነ እየተያየን ራሱ ባወራ በጣም ደስ ይለኛል። ግን ሀሳባችሁን ኮሜንት ላይ ገለጹልኝ። በቃ ብሩክ ያደረገው ነገር አያስመሰግንም? እግዚአብሔር አላለም። በቃ ግን እንደዚህ አትበይ። በቃ ተስፋ አትቁረጭ። በቃ እንሞክራለን። ፍራንክ እያደረግሽ ነው ማርያም። እንግዲህ ጨረቃ ቤተሰቦች የዛሬው ቪዲዮ ይህን ይመስላል። በቃ እኔ በጣም የሚያስጨንቅ ፕራንክ ነው፣ የሚያስጨንቅ ፈተና ነው። ግን ብሩኬ ምንም ቢሆን ፈተናውን አልፎታል። የጨረቃ ቤተሰቦች በሚገባን ያለፈው ከመቶ ነው ያለፈው። በቃ ምክንያቱም ስሜቱን ገልጿል። ካጠገቧ እንደ ሁሌ እንደሚሆን ያለችው ነገር ራሱ እውነት ቢሆን ልጅ ማሳደግ እንደምንችል ተናግሯል። ከዚህ በላይ ምንም ማድረግ አይችልም። በቃ እና ፈተናውም አልፏልም። በጣም ከባድ ፈተና ነው። በጣም ከባድ ፕራንክ ነው። አይሚና ብሩኬ ግን ፕራንክ ባትደራረጉ ደስ ይለኛል። በቃ አይደለ በጣም ያስጨንቃል እና ደግሞ ጥሩ አይደለም አይደል እንዴ? አይሚ ምንም ያክል ለፈጣሪ ያፊን አትቁጠርብኝ ብለሻል። ግን ደግሞ በቃ እንደዚህ ከማለት ድረስ ከመድረስ እንደዚህ ፕራንክ አትደራረጉ። የብሩኬን እውነተኛ ፍቅር ምን ያክል ድረስ እንደሚያፈቅርሽ ማወቅ ከፈለግሽ ብዙ መንገድ አለ ብዬ አስባለሁ። ይሄ የኔ ሀሳብ ነው። ቤተሰቦቼ የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ እፈልጋለሁ። ቤቱን ሰብስክራይብ በማድረግና ቪዲዮ ላይክ በማድረግ ቤቱን አበረታቱኝ ብዬ ጠይቃችኋለሁ። የዛሬ ሙዚቃ እንዴት አያችሁት? እስቲ በሱን ጉዳይ ሀሳባችሁን ኮሜንት ላይ እፈልጋለሁ። ሰላሚና እህታችንም ደግሞ ፈጣሪ ማርሽ ማለት እፈልጋለሁ። አይሚዬም ፈጣሪ ጨርሶ አሁን ያለብሽን ድካሞች ምናምን ለቀቅ አድርጎሽ ፈታ እያልሽ ቆመሽ የምትመጪበትን ቀን ያፍጥንልኝ ብዬ እማጽናለሁ፣ እጸልይልሻለሁ። እወዳችኋለሁ።